ኢየሱስ ክርስቶስ ፍኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልተሁ ነሲኦ። አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላምታዬ ለሁላችሁም ይድረሳችሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አባታችን አምላካችን ፈጣሪያችን ሰማይን በማስተዋል የዘረጋው ምድርን በውሃ ላይ ያጸናው ሰውንና መላእክትን ለምስጋና የፈጠረው ሌሎቹን ስነ ፍጥረታት ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ የፈጠረ ቀንና ሌሊቱን ብርሃንና ጨለማውን ክረምቱንና በጋውን የሚያፈራርቀው ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ አምላካችን ስሙ ስለማይነገር ስጦታው የተመሰገነ ይሁን። እመቤታችን እናታችን የአምላክ እናት እግዝእትነ ማርያም አማላጃችን አስታራቂያችን ወላዲተ አምላክ ስሟ የተመሰገነ ይሁን። የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን መላእክት እንደተሰጣቸው ጸጋ ስማቸው የተመሰገነ ይሁን። ዕውቀቱን ጥበቡን ይግለጥልን መድኃኔዓለም። ግነዩ ለእግዚአብሔር ወጸውዑ ስሞ ወንግርዎሙ ለአሕዛብ ምግባሮ። ሃሌሉያ። ግነዩ ለእግዚአብሔር ወጸውዑ ስሞ ቅድመ ዓለም የነበረውን ዛሬ በመካከላችን ያለውን ዓለምን አሳልፎ የሚኖረውን ሰማይን በማስተዋል የዘረጋውን ምድርን በውሃ ያጸናውን እግዚአብሔርን አመስግኑት። እየሰማችሁ ነው? እግዚአብሔር ምን በሉት አለ? እግዚአብሔርን አመስግኑት። ወጸውዑ ስሞ ዘወትር ስሙን ጥሩት። ስትወጡ ስትገቡ ስተኙ ስትነሱ በኩሉ ጊዜ ወበኩሉ ሰዓት በየጊዜው በየሰዓቱ የአምላካችሁን ስሙን ጥሩት። ቅድመ ዓለም የነበረውን ዛሬ በመካከላችሁ ያለውን ዓለምን አሳልፎ ለዘላለም በአምላክነቱ በፈጣሪነቱ በገዥነቱ ጸንቶ የሚኖረውን እግዚአብሔርን ዘወትር አመስግኑት፣ ስሙንም ሁልጊዜ ጥሩት። ወንግርዎሙ ለአሕዛብ ምግባሮ ለምድር አሕዛብ ሁሉ ድንቅ ስራውን ተናገሩለት፣ አስተምሩለት። ይህን ቃል የተናገረው የዘወትር የትምህርታችን መነሻ የሆነው የአምላክ ልብ ተብሎ የሚጠራው ሰባት ሀብታት የተሰጠው እግዚአብሔር ሲጠራው እንደ ልቤ ብሎ የሚጠራው ከበጎች መካከል እግዚአብሔር ጠርቶ ለሀገር መሪነትን ያያቸው ቅዱሱ ንጉሱ ነቢዩ አባታችን ቅዱስ ዳዊት ነው። አመስጋኙ ዳዊት፣ ዘማሪው ዳዊት፣ ሁልጊዜ ቅዱስ ቅዱስ ብሎ ፈጣሪውን አመስግኖ የማይረካው ዳዊት አባታችን ነው። መዝሙር 104 ከቁጥር 1 ጀምረን እስከ 4 ያለውን እናይና ወደ ዕለቱ ትምህርት እንገባለን። እየሰማችሁ ነው? እዚሁ ናችሁ? እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ይክፈትልን። ዳዊት ምን አለን? ግነዩ ለእግዚአብሔር ወጸውዑ ስሞ እግዚአብሔርን ዘወትር ምን በሉት አለ? አመስግኑት። ወጸውዑ ስሞ ዘወትር ስሙንም ጥሩት። ወንግርዎሙ ለአሕዛብ ምግባሮ ለአሕዛብም ለምድር አሕዛብ ሁሉ ድንቅ ድንቅ ስራውን ንገሩለት። ሰማይን የዘረጋ እሱ ነው በሏቸው። ምድርን በውሃ ያጸና እሱ ነው በሏቸው። ቀንና ሌሊቱን ብርሃንና ጨለማውን ክረምቱንና በጋውን የሚያፈራርቀው ሁሉንም ፈጥሮ የሚገዛ ልዑለ ባህሪ እግዚአብሔር መሆኑን ለምድር አሕዛብ ሁሉ ንገሩለት። ግነዩ ለእግዚአብሔር ወጸውዑ ስሞ እግዚአብሔርን አምላካችሁን ዘወትር አመስግኑት። ወጸውዑ ስሞ ስሙንም ዘወትር ሳታቋርጡ ቅዱስ ቅዱስ እያላችሁ ጥሩት። ሰው የተፈጠረው ቅዱስ 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 ብሎ አመስግኖ ስሙን ለመቀደስ መንግስቱንና ክብሩን ለመውረስ ነው ሰው የተፈጠረው። እየሰማችሁ ነው? ሰው የተፈጠረው ለምንድን ነው? ለምስጋና።
ለዝማሬ ነው። እንደ እንስሳ ዝም ብሎ እየበላ ሊተኛ አይደለም። የእግዚአብሔር ልጆች ምእመናን ሰውንና መላእክትን ለምስጋና፣ ለዝማሬ፣ ለቅዳሴ፣ ለውዳሴ ፈጠራቸው። ሌሎቹም ስነ ፍጥረታት ለአንክሮ፣ ለተዘክሮ፣ ለምግበ ሥጋ፣ ለምግበ ነፍስ ፈጥሯልና የተፈጠርንበት ዋናው ዓላማ ቅዱስ ቅዱስ ብለን አመስግነን ስሙን ለመቀደስ መንግስቱንና ዘላለማዊ ርስቱን ለመውረስ ነው። ለዚህ ነው ቅዱስ አባታችን አመስጋኙ አባታችን ዳዊት ግነዩ ለእግዚአብሔር ወጸውዑ ስሞ፣ እግዚአብሔርን አምላካችሁን ሳታቋርጡ ዘወትር አመስግኑት፣ ስሙንም ጥሩት። ወንግርዎሙ ለአሕዛብ ምግባሩ፣ ድንቅ ድንቅ ሥራውንም ለአሕዛብ ሁሉ ንገሩ፣ ለአሕዛብ ሁሉ ንገሩ። ወንግርዎሙ ለአሕዛብ ምግባሩ ሰብሕዎ ወዘምሩ ሎቱ። የእግዚአብሔር ልጆች ዘወትር ዘምሩለት፣ አመስግኑት። አሁን ቅድም ስንዘምር ነበር አይደለ? ዝማሬው እኮ ምስጋና ነው። ለእግዚአብሔር የምናቀርበው አማሃ ስጦታ መባ መስዋዕት እኮ ነው። የእግዚአብሔር ልጆች ዘምሩለት፣ ዘወትር ስሙን ጥሩት፣ ቅዱስ ቅዱስ ብላችሁ አመስግኑት አለና ዳዊት አባታችን። ዘወትር ስሙን ጥሩት፣ ዘምሩለት፣ አመስግኑት። ወንግሩ ሁሉ መንክሮ፣ ዕለት ዕለት የሚያደርገውን ድንቅ ድንቅ ተአምራቱን ለሰው ሁሉ ንገሩለት። ዕለት ዕለት የሚያደርገውን ተአምራቱን ላልሰሙት ለአሕዛብ ሁሉ ንገሩለት። ወንግሩ ሁሉ መንክሮ ወተከብሩ በስሙ ቅዱስ፣ ወተከብሩ በስሙ ቅዱስ፣ በቅዱስ ስሙ ደስ ይበላችሁ፣ በቅዱስ ስሙ ክበሩበት። እግዚአብሔርን የሚፈልግ ልብ ደስ ይበለው እያላችሁ አመስግኑት። እግዚአብሔር ዘወትር ፈልጉት ትጸናላችሁና። ተስቦ ለእግዚአብሔር ወትጸንዑ፣ እግዚአብሔርን በቤተ መቅደሱ ፈልጉት፣ እግዚአብሔርን በጉባኤ ቦታ ፈልጉት፣ እግዚአብሔርን በጾም በጸሎት ፈልጉት። እግዚአብሔርን በጾም በጸሎት ሰንታችሁ በምግባርና በሃይማኖት ቀንታችሁ ዘወትር በመቅደሱ ፈልጉት። እንዲህ ከሆናችሁ በሃይማኖት ጸንታችሁ ትኖራላችሁ፣ በእምነታችሁ ጸንታችሁ ትኖራላችሁ፣ በመከራም ጊዜ ትጸናላችሁ አለን ቅዱስ ዳዊት አባታችን። ቁጥር 4 ላይ መዝሙር 104 ቁጥር 4 ላይ ስታነቡ ተስቦ ለእግዚአብሔር ወትጸንዑ፣ እግዚአብሔርን ዘወትር ፈልጉት ትጸናላችሁና። በሃይማኖት ለመጽናት፣ በምግባር ለመቅናት፣ በመከራ ጊዜ ለመጽናት፣ እስከ መጨረሻው በሃይማኖት ጸንቶ ለመኖር እግዚአብሔርን በመቅደሱ መፈለግ ነው። እግዚአብሔር ልጆች ጠዋትና ማታ ወደ መቅደሱ መሰብሰብ ነው፣ መገስገስ ነው፣ ዘወትር ስሙን መጥራት ነው። ዘወትር ቅዱስ ቅዱስ ብላችሁ እግዚአብሔርን አመስግኑት ብሎ ዳዊት አባታችን አመስጋኙ ይህንን ዝማሬ ዘምሮልናል። ለዛሬ ለትምህርታችን መግቢያ ይሄ ነው። ዛሬ የምንማረው ስለ አንድ ቅዱስ ታላቅ የተቀደሰ የቤተ ክርስቲያን አባት ነው የምንማረው። እግዚአብሔርን ዘወትር ስሙን የሚጠራ ዘወትር ቅዱስ ቅዱስ እያለ የሚያመሰግን በአራተኛው መቶ ክፍለ ዘመን የተወለደ አንድ ቅዱስ አባት ዛሬ በዓለ ዕረፍታቸው ስለሆነ የእሳቸውን ታሪክ እየተማርን እንቆያለን። ጻድቁ ቅዱሱ አባታችን አባ ብስንዴዎስ ይባላሉ። ማን አልኳችሁ? ማን አልኳችሁ? ጮክ ብላችሁ ንገሩኝ። አባ ብስንዴዎስ፣ ቅዱሱ አባት ብስንዴዎስ ሐምሌ 13 ቀን በዓለ ዕረፍታቸውን የምናከብርላቸው ቤተክርስቲያን አክብራላቸው የምትውል በቅድስና ማዕረግ የኖሩ አባታችንን እሳቸውን እየተማርን እንቆያለን። ልደታቸውን፣ እድገታቸውን፣ ምናኔያቸውን፣ ታምራት ብቃት ማድረጋቸውን፣ ዕረፍታቸውንና ቃል ኪዳናቸውን እያየን እንቆያለን። ቅዱስ አባታችን አባ ብስንዴዎስ የሚባሉ በቤተ ክርስቲያን ታላቅ ቦታ የጽድቅ ሥራ ላይ የኖሩ ቅዱሱ አባታችን በአራተኛው መቶ ክፍለ ዘመን በግብጽ ተወለዱ። በየት ተወለዱ አልኳቸው? በግብጽ ተወለዱ። የግብጽ ቅዱስ አባት ናቸው። መልካም ዛፍ መልካም ፍሬን ያፈራል፣ መራራ ዛፍ መራራ ፍሬን ያፈራል። አባት እናታቸው እግዚአብሔርን ከሚፈሩ ሰውን ከሚያከብሩ ለድሃ ከሚራሩ በሃይማኖት ጸንተው ከኖሩ ከእናትና ከአባታቸው በአራተኛው መቶ ክፍለ ዘመን በግብጽ ተወለዱ። መልካም ዛፍ መልካም ፍሬን ያፈራል አለ ለስም አጠራሩ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ ማቴዎስ ወንጌል 7ኛው ምዕራፍ ስናነብ መልካም ዛፍ መልካም ፍሬን ያፈራል፣
መራራ ከሆነ ዛፉ ፍሬው መራራ ይሆናል። ጣፋጭ ዛፍ ጣፋጭ ፍሬን ያፈራል። አባትነታቸው እግዚአብሔርን የሚፈሩ ለድሃ የሚራሩ በጾም በጸሎት በምግባር በሃይማኖት ጸንተው የሚኖሩ ሁለት ባልና ሚስቶች እኚህን ቅዱስ አፈሩ። እግዚአብሔርን የሚፈራ ሰው ፍሬው ጣፋጭ ይሆናል። እየሰማችሁ ነው? አዎ፣ መራራ ፍሬዎች የበዙት ዛፉ መራራ ስለሆነ ነው። እንክርዳዶች የበዙት መሬቱ እንክርዳድ ስላፈራ ነው። የእግዚአብሔር ልጆች ጣፋጭ ዛፍ ጣፋጭ ፍሬን ይሰጣል። እግዚአብሔርን የሚፈራ ሰው እግዚአብሔርን የሚፈሩ ልጆችን ያፈራል። ከነዚህ ከሁለት ቅዱሳን አባቶቻችን እግዚአብሔርን ከሚፈሩ ሰውን ከሚያከብሩ ለድሃ ከሚራሩ ሰዎች በግብጽ ተወለዱ። በልጅነታቸው ትምህርት ቤት ገብተው መንፈሳዊ ትምህርት እንዲማሩ አደረጓቸው። እኛ ወዴት ነው ልጆቻችንን የምንከታቸው? ወደ ዓለማዊ ትምህርት ቤት አይደል? እግዚአብሔር ልጆች፣ ይሄ የእውነት አደባባይ ነው። ሰንበት ትምህርት ቤት በእውነቱ ትምህርት ቀርጸው አዘጋጅተው ልጆቻችሁን አስመዝግቡ በየቀኑ ይሄ ማስታወቂያ ይነገራል። ብዙ ልጆች ግን አይመጡም ወደ ቤተ ክርስቲያን። ፊልም ሲያዩ ጌም ሲቀጠቅጡ አይናቸው ሲፈዝ ሲደነዝዙ በቤት 2 ወር ሙሉ ያሳልፋሉ። በክረምት እንኳን ብዙዎቻችን ልጆቻችንን አንልካቸውም። እነዚህ ሁለት ባልና ሚስቶች ልጃቸውን መንፈሳዊ ትምህርት እንዲማርላቸው ወደ ቤተ ክርስቲያን ላኩት። ጥበብ መንፈሳዊን እንዲማርላቸው። በቤተ ክርስቲያን ልጆቻችንን ማሳደግ ይገባል። ጥበበኛው ሰሎሞን መጽሐፈ ምሳሌ ምዕራፍ 22 ከቁጥር 6 ላይ ልጅ ሆይ ልጅህን በልጅነቱ በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከዚያ ፈቀቅ አይልም ይላል ጠቢቡ ሰሎሞን። የሰማችሁ ነው? ከቃሉ ጋር ናችሁ? ልጅህን በሚሄድበት የሃይማኖት የእምነት መንገድ የሥነ ምግባር መንገድ እያሳየህ በልጅነቱ በሚሄድበት መንገድ ምራው፣ በሸመገለ ጊዜ በጎለመሰ ጊዜ ባረጀ ጊዜ ከዚያ መንገድ ፈቀቅ አይልም ይላል። ልጆቻችን ላይ ልንሰራባቸው ይገባል። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ይስማችሁ፣ የልቦናችን ደጅ ይክፈትልን። እኚህ ሁለት ባልና ሚስቶች ልጃቸው ለአቅመ ትምህርት በደረሰ ጊዜ በቀጥታ ወስደው ለቤተ ክርስቲያን የሰጡት እንዲማር፣ መንፈሳዊ ትምህርት እንዲማር፣ በሃይማኖቱ እንዲጸና፣ እግዚአብሔርን እንዲያውቅ፣ ዕውቀትን እውነትን ከሐሰት ጽድቅን ከኃጢአት ብርሃን ከጨለማ ለይቶ የአምላኩ አገልጋይ እንዲሆን ወደ ቤተ ክርስቲያን ሰጡት። በልጅነቱ ትምህርት ቤት መንፈሳዊ ትምህርት እንዲማር አደረጉት። እግዚአብሔር መንፈስ ቅዱስም ገልጦለት 81 መጽሐፍትን በቃሉ ጠንቅቆ ተማራቸው። እየሰማችሁ ነው? እግዚአብሔር ልጅ 81 ምን አልኳቸው? 81 መጽሐፍትን ከኦሪት ዘፍጥረት እስከ ዮሐንስ ራእይ ያለው 81 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸውን ጠንቅቆ ተማረና በቃሉ በጉንጮ ያዛቸው። ቃል እግዚአብሔሩ እንደ ምንጭ ካንደበቱ ይፈስ ነበረ። ከዚያ በኋላ እግዚአብሔር አምላክ ሁሉን ገልጦለት 81 መጽሐፍትን በቃሉ አጥንቶ ተምሮ ጨረሰ። በቃሉ ተምሮ ለጸሎት በሚቆም ጊዜ 3 ነገሮችን ያደርግ ነበር። ስንት አልኳችሁ? ስንትን አልኳችሁ? 3 ነገሮችን ያደርግ ነበረ። የተማረው 81 መጽሐፍትን ዘወትር ይጸልይ ነበረ። ተንበርክኮ ይጸልይ ነበረ። የእግዚአብሔር ልጆች በቃሉ ተምሮ ከጨረሰ በኋላ ለጸሎት በሚቆም ጊዜ 3 ነገሮችን ያደርግ ነበር። የመጀመሪያው እጁን ወደ አምላኩ ወደ እግዚአብሔር ይዘረጋ ነበረ። ሁለተኛ ወገቡን ይታጠቅ ነበረ። ሶስተኛ ጫማውን ያወልቅ ነበረ። ተንበርክኮ እነዚህ 3 ነገሮች አድርጎ ይጸልይ ነበረ። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ኦሪት ዘፍጥረትን በሙሉ የሙሴን መጽሐፍ በቃሉ ስለያዛቸው በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይን ዘረጋ ምድርን በውሃ ላይ ያጸና እያለ ይሄን በሚጸልይ ጊዜ ሊቀ ነቢያት ሙሴ ይወርድ ነበረ። ክብርና ምስጋና ለአምላካችን ይሁን። አያችሁ የእግዚአብሔር ልጆች፣ ሙሴ በአካል ይወርድለት ነበረ። ባህር የከፈለው ሙሴ፣ ከእግዚአብሔር ጋር 570 ጊዜ ተነጋገረው ሙሴ፣ መና ከሰማይ ያወረደው ሙሴ፣ እስራኤላውያንን ከግብጽ ባርነት ከፈርዖን ጽኑ ግዛት በልዩ ድንቅ ሥራ ባህር ከፍሎ ያሻገራቸው ሙሴ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያው ቀን እግዚአብሔር ሰማይን ዘረጋ ምድርን በውሃ ጸና አብሎ መሰስ አድርጎ በሚዘምር ጊዜ በሚጸልይ ጊዜ ሊቀ ነቢያት ወርዶ ከፊቱ ይቆም ነበረ።
አይመጣደም የእግዚአብሔር ልጆች ለምን በንጽህና በቅድስና ጸሎት ስለሚያቀርብ ሶስት ነገሮችን ያደርግ ስለነበረ የመጀመሪያ እጁን ወደ አምላኩ ወደ ፈጣሪው ይዘረጋ ነበረ። ሁለተኛ ወገቡን ይታጠቅ ነበረ። ሶስተኛ ጫማውን አውልቆ ይጸልይ ነበረ። እንደኛ የግብር ይውጣ ጸሎት አልነበረም የሚጸልየው። በዚህ ጊዜ የሙሴን መጽሐፍት በሚጸልይ ጊዜ ሊቀ ነቢያት ሙሴ ከሰማይ በአካለ ነፍስ ወርዶ ከፊቱ ይቆም ነበረ። የሙሴን መጽሐፍት ጸልዮ ሲጨርስ ሊቀ ነቢያት ሙሴ በእጆቹ ይባርከው ነበር። ክብርና ምስጋና ለአምላካችን ይሁን። ዛሬ የምናከብረው ቅዱስ ይሄ ነው። እየሰማችሁ ነው? አዎ ዘወትር እግዚአብሔርን የሚያመሰግን ግነዩ ለእግዚአብሔር ወጸውኡ ስሞ እግዚአብሔርን ቀንና ሌሊት ስትወጡ ስትገቡ ዘወትር እግዚአብሔርን አመስግኑት። ወጸውኡ ስሞ ስሙንም ጥሩት የሚለው የዳዊትን መዝሙር ይዘምር ነበረ። ይሄ ሰው ዘወትር ፈጣሪውን ያመሰግን ነበር ሳያቋርጥ። በቃሉ 80 አሐዱ መጽሐፍትን ይዞ ይዘምር ነበረ፣ ይጸልይ ነበር። ሶስት ነገሮችን እያደረገ ጫማውን አውልቆ ወገቡን ታጥቆ እጁን ወደ አምላኩ ዘርግቶ አይኖቹን ወደ ሰማይ አቅንቶ ይጸልይ ነበረ። በሚጸልይ ጊዜ የሙሴ መጽሐፍ ከሆነ የሚጸልየው ጸሎት ሙሴ በአካለ ነፍስ ወርዶ ከፊቱ ይቆም ነበረ። ጸሎቱን ሲጨርስ ሙሴ በእጆቹ ባርኮት ወደ ሰማይ ያርግ ነበረ። ክብርና ምስጋና ለቸሩ አምላካችን ይሁን። የዳዊትን መዝሙር እንዲህ ይዘምር ነበረ። በቃሉ ይዞ 150ውን ዳዊት በቃሉ ይዞ ምስጋናው ካንደበቱ እንደምንጭ ፈስ ነበረ። ትባርኮ ነፍሴ ለእግዚአብሔር ወኩሉ አይጽምቴ ለስሙ ቅዱስ ትባርኮ ነፍሴ ለእግዚአብሔር እያለ ዳዊት የዘመረውን ዝማሬ መዝሙር 101 ላይ ያለውን 102 ላይ ያለውን በሚዘምር ጊዜ አባታችን ነብዩ ንጉሱ ቅዱስ ዳዊት በገናውን እየደረደረ ይወርድ ነበረ፣ ከፊቱ ይቆም ነበረ። ክብርና ምስጋና ለመድኃኔዓለም ይሁን። ዳዊት በገና እየደረደረ የዳዊትን መዝሙር በሚዘምር ጊዜ አባታችን ቅዱስ በስንዴዎስ ዳዊት ወርዶ ዝማሬውን ይቀበለው ነበረ። በሚጨርስ ጊዜ ዳዊት አባታችን በእጆቹ ባርኮት ያርግ ነበረ። ደስ አይልም የእግዚአብሔር ልጆች? አዎ ግነዩ ለእግዚአብሔር ወጸውኡ ስሞ እግዚአብሔርን ዘወትር አመስግኑት፣ ሳታቋርጡ ስሙንም ጥሩት፣ ለአሕዛብ ሁሉ ድንቅ ሥራውን ንገሩለት የሚለውን አባታችን ቅዱሱ በሚያመሰግን ጊዜ ዳዊት በገና እየደረደረ ወርዶ ከፊቱ ይቆምለት ነበረ። ዳዊትን በአካል አየው፣ ሙሴንም በአካለ ነፍስ አየው፣ ነቢያትን ሁሉ አያቸው። 80 አሐዱ መጽሐፍት የጻፉት ሁሉም ስማቸው ሲጠራ እየወረዱ ከፊቱ ይቆሙለት ነበረ። ይሄ ነበረ እድገቱ። የእግዚአብሔር ልጆች ምዕመናን ተንበርክኮ ከቤተሰቦቹ ቤት ወጥቶ ወደ መቅደስ ገስግሶ እየሄደ ተንበርክኮ 80 አሐዱ መጽሐፍትን ይጸልይ ነበር፣ በቃሉ ይዞት ስለነበረ። የኢሳይያስን ትንቢት በሚያነብ ጊዜ ኢሳይያስ ይወርድ ነበረ። የኤርምያስን በሚያነብ ጊዜ ኤርምያስ ከፊቱ ይቆም ነበረ። በሚጨርስ ጊዜ ባርከውት ያርጉ ነበረ። የሐዋርያትን መጽሐፍ በሚያነብ ጊዜ ቅዱሳን 12ቱ ሐዋርያት መጥተው ይከቡት ነበረ። በሚጨርስ ጊዜ ባርከውት ይወጡ ነበረ። 80 አሐዱ መጽሐፍትን የጻፉትን ሁሉ ለማየት የበቃ ቅዱስ አባት ነው ዛሬ የምናከብረው። የሰማችሁ ነው። በሚጸልይ ጊዜ ግን ሶስት ነገሮችን አድርጎ የሚጸልይ ነው። እንደኛ የግብር ይውጣ አይደለም። እያቋረጠ ስልክ እያነጋገረ ቆይ ጸሎት ላይ ነው ይጠብቁኝ እያለ አይደለም። የእግዚአብሔር ልጆች ሶስት ነገር ያደርጋል። ወገቡን በዝናር ይታጠቃል፣ ጫማውን ያወልቃል፣ እጆቹን ወደ አምላኩ ወደ እግዚአብሔር ይዘረጋል፣ አይኖቹን ቀና ያደርግና ይህን መጽሐፍ ያነብ ነበር። ቅዱሳን ከሰማይ እየወረዱ ከፊቱ ይቆሙለት ነበረ። ይህ አባት አያችሁ፣ እንዲህ ያለው አባት ነው ዛሬ የምናከብረው። የእግዚአብሔር ልጆች ምዕመናን እንግዲህ ልጅህን በሚሄድበት ጊዜ ምራው፣ በሸመገለ ጊዜ ከዚያ ፈቀቅ አይልም ብሎ ጠቢቡ ሰሎሞን መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ እንደተናገረ ልጃቸው በመቅደስ እንዲያድግ የእግዚአብሔርን ቃል እየተማረ እንዲያድግ ያደረጉ ወላጆቹ አስተዋጽኦ አላቸው። መልካም ዛፍ መልካም ፍሬን ስለሚያፈራ ነው። የኛም ልጆቻችንን ወደ መቅደስ እንላካቸው፣ በእግዚአብሔር ቤት ይደጉ፣ ዕጣኑ ይሽተታቸው፣ የቅዳሴውን ቃጭል ይስሙ፣ ቅዳሴ ጸበሉን ይጠጡ።
የቅዳሴውን ድምጽ ይስሙ፣ በመቅደሱ ይደጉ። የእግዚአብሔር ልጆች ዘመኑ እየከፋ ነው የሚሄደው። ትውልዱ ወደ ሌላ አዳራሽ እየገባ ነው ያለው። እኛም ወደ መቅደሱ እንላካቸው። ገፍተን ሂዱ፣ በቤተ መቅደሱ ተገኙ፣ በሰንበት ትምህርት ቤት ሂዱ፣ ተሳተፉ፣ ተመዝገቡ፣ አባል ሁኑ በሏቸው ልጆቻቸው። እነዚህ ወላጆች ልጃቸውን በመቅደስ ነው ያሳደጉት። በመቅደስ በማደጉ 80 ያህል መጻሕፍትን ተምሮ አወቀ። እሱም ጸሎተኛ ሆነ። ወደ መቅደስ እየገሰገሰ እጆቹን ዘርግቶ በዝናር ታጥቆ ጫማውን አውልቆ ለአምላኩ ምስጋና ያቀርብ ነበር። እነ ሙሴን በአካለ ነፍስ አያቸው፣ እነ ዳዊትን አያቸው፣ እነ ሰሎሞንን አያቸው፣ እነ ኢሳይያስ፣ እነ ኤርምያስ አራቱን አበይት ነቢያት 12ቱን ደቂቅ ነቢያት አያቸው። የእግዚአብሔር ልጆች ምእመናን 12ቱንም ሐዋርያት ለማየት በቃ። እንዲህ እያለ በእናት በአባቱ ቤት አደገ። ከዚህ በኋላ ግን ምን ተይበቆ ለሰብእ ለእመ ኩሉ ዓለመ ረብሃ፣ ሰው ይህን ዓለም ቢገዛ ቢነዳ በዓለም ያለውን ሀብት በእጁ ጭብጥ በእግሩ እርግጥ ያደርግ፣ ሰው በነፍሱ ከተጎዳ ምን ይረባዋል? ይህን ዓለም ልቄው መሄድ አለብኝ አለ። ወደ ገዳም ለመግባት ወሰነ። እየሰማችሁ ነው? ወዴት ለመሄድ አሰበ? ወደ ገዳም ለመግባት አሰበ። አዎ ፍጹም ለመሆን ቅዱስ ለመሆን ፍጹም ጊዜውን በሙሉ ለእግዚአብሔር ለመስጠት ወሰነ። ወደ ገዳም ለመግባት አሰበ። በቅዱስ ሉቃስ ወንጌል ምዕራፍ 18 ከቁጥር 29 ላይ እንዲህ ይላል የእግዚአብሔር ቃል፣ እውነት እላችኋለሁ ስለ እግዚአብሔር መንግሥት ቤቱን የተወ ንብረቱን የተወ አባቱን እናቱን የተወ ወንድምና እህቱን የተወ ሚስቱን የተወ እርሻውን የተወ በሰማያዊ ዘላለም ሕይወት ያገኛል አለ አምላካችን። ለስም አጠራሩ ክብር ይግባውና፣ አዎ ሁሉን መተው ያስፈልጋል። እግዚአብሔርን ለማግኘት የዚህን ዓለም ግሳንግሱን መተው መናቅ ያስፈልጋል። ሁሉንም ናቀ። እንግዲህ ቅዱሳን ወደ እግዚአብሔር ሲመንኑ ሲፈልጉ 4 ነገሮችን ይተዋሉ። ስንት አልኳችሁ? 4 ነገሮችን ይተዋሉ። አሁን የተዘረዘሩትን ቤትን ንብረትን ይተዋሉ። የመጀመሪያው። ሁለተኛ ስልጣን ካላቸው ስልጣናቸውን ይተዋሉ። እንደነ ቅዱስ ጊዮርጊስ እንደነ አፄ ካሌብ ሹመቱን ሽልማቱን ቤተ መንግስቱ ይቅርብን ብለው ለእግዚአብሔር ራሳቸውን አሳልፈው የሚሰጡ እንደነ አፄ ካሌብ እንደነ ቅዱስ ጊዮርጊስ ሀብትን ንብረትንም ትተው ይመንናሉ። እናትንም አባትንም ይተዋሉ። ወንድም እህትንም ይተዋሉ። እንዲያውም ሚስትንም ትተው ይሄዳሉ። ባልንም ትተው ይሄዳሉ። እግዚአብሔርን ደስ ለማሰኘት እውነት እላችኋለሁ ስለ እግዚአብሔር መንግስት ብለው ቤታቸውን ንብረታቸውን የተዉ፣ አባት እናታቸውን የተዉ፣ ወንድም እህታቸውን የተዉ፣ ትዳራቸውን የተዉ በሚመጣው ዓለም በዘላለማዊ መንግስት የዘላለም ሕይወትን ያገኛሉ። በሉቃስ ወንጌል 18 ቁጥር 29 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። ሁሉን የተዉ ናቸው። 3-4 ነገሮችን ይተዋሉ። ስልጣን ካላቸው ስልጣን ይተዋሉ። ንብረት ካላቸው ንብረቱን ትተውት ይወጣሉ። ሁሉም ኃላፊ ነው ይላሉ። ከፀሐይ በታች ከንቱ ነው ይላሉ። አባታችን ብስንዴዎስ በዚህ ብቻ ማገልገል በቂ አይደለም፣ ሁሉንም ትቼ ወደ ገዳም መግባት አለብኝ አሉ። ምናኔን ተመኙ። ልደታቸውን እድገታቸውን አይተናል። አሁን ምናኔያቸው ደግሞ ሁሉንም ትቼው ከሀገር ምድረ በዳ ከዘመድ ባዳ ይሻለኛል አሉ። ያዋጥሰው ጤዛ ልሰው ድንጋይ ተንተርሰው ከዘመድ ከወገን ርቀው በበረሃ ወድቀው ፈጣሪያቸው ለመለመን ወሰኑ። ማናቸው? እሳቸው አባ ማናቸው? ኧረ ማናቸው? ኧረ መልሱልኝ። አባ ብስንዴዎስ። አባ ማን አልኳቸው? አባ ብስንዴዎስ ከዘመድ ባዳ ከሀገር ምድረ በዳ ይሻለኛል አሉ። ያዋጥሰው ጤዛ ልሰው ድንጋይ ተንተርሰው እግዚአብሔርን ዘመድ እግዚአብሔርን አባት እግዚአብሔርን እናት እግዚአብሔርን ወገን አድርጌ ልኑር፣ ከዚህ ዓለም ላይ መውጣት አለብኝ፣ ይሄን ዓለም መናቅ አለብኝ አሉና አባታችን አሰቡ። ከዘመድ ባዳ ይሻለኛል፣ ከሀገሩ ምድረ በዳ ይሻለኛል፣ ዳዋጥሼ ጤዛ ልሼ ድንጋይ ተንተርሼ ፈጣሪን ቅዱስ ቅዱስ እያልኩት እኖራለሁ አሉ። ዛሬ የምናከብራቸው አባት ቅዱስ አባ ብስንዴዎስ ዓለምን ንቀው መነኑ። ወደ በረሃ ገቡ። የእግዚአብሔር ልጆች ምእመናንና ምእመናት ከኔ ይልቅ እናቱን አባቱን ወንድ ልጄን ሴት ልጄን የሚል ሰው
ለኔ ሊሆን አለ መድኃኒታችን ኢየሱስ ክርስቶስ አይገባውም፣ ሊያገለግለኝ አይችልም። ማቴዎስ ወንጌል ምዕራፍ 19 ቁጥር 19 ላይ ስለኔ ቤቱን፣ ንብረቱን፣ ሀብቱን፣ ወንድ ልጁን፣ ሴት ልጁን፣ እናቱን፣ አባቱን፣ ትዳሩን ሁሉ የተወሰው በሰማይ ዋጋው 100 እጥፍ ያገኛል አለ መድኃኒዓለም። የዘላለም ሕይወትንም ያገኛል። 100 እጥፍ ያገኙ አባት ናቸው ዛሬ የምናከብራቸው። ሁሉንም ትተው ገዳም በረሃ የገቡ አባት ናቸው። ስለኔ ብሎ ስለ መንግስተ ሰማያት ብሎ ስለ ዘላለማዊ ሕይወት ብሎ ቤቱን የተወ፣ ንብረቱን የተወ፣ ስልጣኑን የተወ፣ ወንድ ልጁን፣ ሴት ልጁን፣ አባቱንና እናቱን፣ ትዳሩን የተወ ሁሉ በሰማይ ዋጋውን 100 እጥፍ ያገኛል፣ የዘላለም ሕይወትንም ይወርሳል። ማቴዎስ ወንጌል 19 ቁጥር 19 ላይ ሕይወታችን መድኃኒታችን ይህን ተናግሯል። ይህን ትተው ነው የወጡት አባታችን። ቤተሰብ አለ፣ ወገን አለ፣ ርስት አለ፣ ጉልት አለ፣ ግን እግዚአብሔር ይሻለኛል አሉ። እንደ አባታችን አብርሃም እምብሔርከ ወተፈለጥ ማዕዝማዲከ እንተ ታውሩ ሳሊበ ወመዓረ አብርሃም አለ። በደመና ላይ ሆኖ እግዚአብሔር ድምፁን አሰማ። ከሀገር ውጣ አለ። ከሀገሩ ወጣ። ማን ፈልጎ? እግዚአብሔርን ፈልጎ። እሳቸውም ከሀገሬ ልውጣ አሉ፣ ከርስቴ ልውጣ አሉ። ወተፈለጥ ማዕዝማዲከ ከእናትህ ከአባትህ ከዘመዶች ተለይ አለው እግዚአብሔር። ተለይቶ ወጣ። አባ ብስንዶስም ሁሉንም መተው አለብኝ አሉ። 100 እጥፍ ዋጋ እንዳገኝ የዘላለም ሕይወትን እንዳገኝ የአምላኬን ቃል መፈጸም አለብኝ አሉ። ለመመነን ወሰኑ አባታችን። ይሰማችኋል አላችሁ እዚሁ። እግዚአብሔር ከሁላችን ጋር ይሁን። አባታችን አብርሃም ትውት ታረገው፣ አገሩን ተወ፣ ርስቱን ተወ፣ ጉልቱን ተወ፣ ወገኖቹን ተወ፣ እናት አባቱን ተወ። ውጣ አለው እግዚአብሔር። ጣዖት ከሚመለክበት፣ አሕዛብ ከበዙበት፣ ስሜ ከማይጠራበት በዚህ ምድር ላይ አትኑር። ርስትህን፣ አገርህን፣ ዘመድህን፣ ወገንህን ለቀህ ውጣ አለው። ለቆ ወጣ። እግዚአብሔር በሄደበት አገር አበዛው፣ አሰፋው። አብርሃም እንዳከበርከኝ አከብርሃለሁ አለው። አንተን የሚባርኩ የተባረኩ ይሁኑ፣ አንተን የሚረግሙ የተረገሙ ይሁኑ አለ። ኦሪት ዘፍጥረት ምዕራፍ 12ኛው ምዕራፍ ላይ እግዚአብሔርን ብለው ሲወጡ ቅዱሳን እንዲህ ያከብራቸዋል እግዚአብሔር። አባታችንም እንዲህ ነው ስለኔ ያለውን ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ስለኔ ቤቱን፣ ንብረቱን፣ ወንድ ልጁን፣ ሴት ልጁን፣ አባቱን፣ እናቱን፣ ሚስቱን፣ ርስቱን፣ እርሻውን የተወ ሁሉ በሰማይ ዋጋውን 100 እጥፍ ዋጋውን ያገኛል፣ የዘላለም ሕይወትን ይወርሳል። የዘላለም ሕይወት እንዲያገኙ የሰማይ እጥፍ 100 እጥፍ ዋጋ እንዲያገኙ አባታችን መንነው ወደ በረሃ ገቡ። እግዚአብሔርም በእጃቸው ድንቅ ሥራ ይሰራላቸው ነበር። የእግዚአብሔር ልጆች በገዳም በገቡ ጊዜ ድውይ ይፈውሳሉ፣ አጋንንትን ያወጣሉ፣ ዕውራን ይበራሉ፣ ለምጻሞች ይነጻሉ። እሳቸው ግን ሴቶችን ከማየት መደበቅ አለብኝ አሉ። መጽሐፈ መነኮሳት እንደሚያዘው መነኩሴ ነኝና መነኩሴ ከሴት ጋር መተያየት የለበትም አሉ። ይትራያ ድምጻ ወይ ትስማ ድምጻ ወይ ትራያ ገጻ፣ ፊቷንም አይ ድምጿንም አይስማ። መጽሐፈ መነኮሳት የሚለውን መፈጸም አለብኝ አሉ። ሴቶችን ከማየት ይደበቁ ነበር። እየሰማችሁ ነው? ይሰማችኋል? ሴቶችን ከማየት ይደበቁ ነበር። እንዳልሰናከል እንዳልሳሳት በዓይኔ አይቼ በልቤ ተመኝቼ እንዳልሳሳት እናቶችን ሴቶችን ከማየት መራቅ አለብኝ አሉ። ይትራያ ገጻ ወይ ትስማ ድምጻ፣ መነኩሴ ፊቷን አይ ድምጿን አይስማ ይላል መጽሐፈ መነኮሳቱ። መጽሐፉ የሚለውን ነው የምነግራቸው። በዚህ ጊዜ አባታችን ድውይ ሲፈውሱ፣ ጎባጣ ሲያቀኑ፣ አጋንንት ሲያወጡ ሴቶችን መልክ ላለማየት በጣም ይጠነቀቁ ነበረ። በዚህ ጊዜ በአንዲት ሀገር የምትኖር በሆድ በሽታ የምትሰቃይ፣ ሆዷ እንደ ከበሮ ተነፍቶ የምትሰቃይ፣ ሀብቷን፣ ንብረቷን፣ ጌጧን፣ ወርቋን ሁሉ ለመድኃኒተኞች የጨረሰች ግን ምንም ያልተሻላት በህመም ተሰቃይ የነበረች ሴት ስለሳቸው ዝና ሰማች። እየሰማችሁ ነው አላችሁ እዚሁ? እግዚአብሔር ይስማችሁ። አንዲት ሴት
ሀብቷን፣ ንብረቷን፣ ጌጧን፣ ወርቋን ያላትን ንብረት ሁሉ ለመድኃኒተኞች እየሰጠች ይሄንን ዋጪ ይሏታል፣ ይሄን ተቀቢው ይሏታል፣ ትፈወሻለሽ ይሏታል። እሷ ግን እየባሰባት ሄደች። ሆዷ ከበሮ አከለ። ትሰቃይ ነበር። መተኛት የለም፣ መነሳት የለም፣ መቀመጥ የለም። ሌሊትና ቀን ያሰቃያት ነበር የሆድ በሽታ። ብዙ መድኃኒተኞች ጋር ደረሰች፣ ፈውስ ግን አላገኘችም። ገንዘቧን ጨረሰች። ጌጣጌጦቿን፣ ወርቆቿን በሙሉ ሸጣ ለውጣ ለመድኃኒት መግዣ አደረገች። ሁሉንም ጨረሰች። በዚህ ጊዜ ስለሳቸው ዝና ሰማች። በአንዲት ገዳም የሚኖሩ አባ ብስልዮስ የሚባሉ እውር ያበራሉ፣ አጋንንት ያወጣሉ፣ ድውይ ይፈውሳሉ የሚባለውን ሰማችና እሳቸው ወዳሉበት ገዳም ሄደች። ወዴት ሄደች? ወዴት ሄደች? እሳቸው ወዳሉበት ገዳም ሄደች። እሳቸው ደግሞ የሴትን መልክ ላለማየት ቃል ገብተው ለእግዚአብሔር ተደብቀው ነበር ይኖሩ የነበሩት። አሁን ያሉበት ዋሻ አካባቢ ደረሰችና በሩቁ መጣራት ጀመረች። አባ ከሩቅ ሀገር የመጣሁ ነኝ፣ እባክዎትን መድኃኒት ወስጄ ልድን አልቻልኩም፣ በሞትና በሕይወት መካከል ያለሁ ነኝ፣ እባክዎትን እጆትን ዘርግተው ዳብሱኝ፣ አንዴ ወጣ ብለው ያነጋግሩኝ አለቻቸው። ልጄ ለእግዚአብሔር ለአምላኬ ቃል ገብቻለሁ፣ የሴትን መልክ ላለማየት ከሴት ጋር አለመነጋገር ለፈጣሪ ቃል ገብቻለሁ። እንዴት ላድርግሽ ልጄ? እዚሁ ሆኜ ጸልይልሻለሁ አሏት። እየሰማችሁ ነው? ከቃሉ ጋር ናችሁ? እዚሁ ሆኜ ጸሎት አደርግልሻለሁ። የሴትን መልኳን ፊቷን ላለማየት ለአምላኬ ስመነኩስ ቃል ገብቼለታለሁ። ከኔ ጋር ቆመሽ መነጋገር አይሆንም፣ አይደረግም። ይሄ እዚሁ ባለውበት ጸልይልሻለሁ፣ ሂጂ ወደ ቤትሽ ትፈወሻለሽ እመኝ አሏት። እሷ ግን አልሄድም ብላ በመውጫ ቦታቸው ላይ ተደብቃ ጠበቀቻቸው። የሰማችሁ ነው እግዚአብሔር ልጆች፣ ተደብቃ ጠበቀቻቸው። እሳቸውም ከዋሻ ወጥተው ለአገልግሎት ሊገቡ በሚወጡ ጊዜ እግራቸው የረገጠውን የእግራቸውን ትቢያ ሳትጠራጠር የእግዚአብሔር ልጆች ምዕመናን እግራቸው የረገጠውን የእግራቸውን ትቢያ እፍስ አደረገችና አፈሩን ዋጥ አደረገችው። በብዙ መድኃኒት ልትፈወስ ያልቻለች ሴት በዚያው ቅጽበት በሽታዋ ከላዋ ላይ ጠኖ ጠፋላት። ክብርና ምስጋና ለመድኃኒዓለም ይሁን። እውነት ነው። እግዚአብሔርን ካመንነው እንደ ቃሉ እንደ ፈቃዱ ከኖርነ ሁሉን ማድረግ እንችላለን። የእግዚአብሔር ልጆች በእኔ ካመናችሁ አንዳች የሚሳናችሁ ነገር የለም ነው ያለው መድኃኒዓለም። አባታችን ዓለምን ንቀው የወጡ ናቸው። እግዚአብሔርን ፈልገው የወጡ ናቸው። በእሳቸው ላይ አድሮ ደግሞ እግዚአብሔር ድንቅ ሥራ ይሰራ ነበረ። ወንግርዎሙ ለአሕዛብ ምግባሮ፣ ድንቅ ሥራውን ለአሕዛብ ሁሉ ንገሩ። አይምሩ ከመ ተሰብሐ እግዚአብሔር በጻድቁ፣ እግዚአብሔር በጻድቃን በቅዱሳን ላይ አድሮ ድንቅ ሥራ እንደሚሰራ እወቁ። የእግዚአብሔር ልጆች በአባታችን ላይ አድሮ ሥራ ይሰራ የነበረው መድኃኒዓለም ነው። ሳትጠራጠር እሷም እሺ አባቴ ሰምቼዎታለሁ፣ በጸሎት ይርዱኝ አለች። የሄደች መስላ ተደብቃ በመውጫ ቦታቸው ላይ ተደብቃ ጠበቀቻቸው። እሳቸው አልፈው ሲሄዱ ሳትጠራጠር የረገጡትን መሬት ጫማቸው የረገጠውን ቦታ ሳትጠራጠር አፈሩን ዝግም አደረገችና ዋጥ አደረገችው። ያን ጊዜ በሽታዋ ከላዋ ላይ ለቆላት ጠፋ። ክብርና ምስጋና ለቸሩ መድኃኒዓለም ይሁን። ነው እግዚአብሔር አምላካችን በቅዱሳኑ አድሮ ድንቅ ሥራ ይሰራል። አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። መዝሙረኛው ልበ አምላክ ዳዊት መዝሙር 4ኛው መዝሙር ላይ እግዚአብሔር በቅዱሳኑ፣ እግዚአብሔር በጻድቃን፣ እግዚአብሔር በነቢያት፣ እግዚአብሔር በሐዋርያት ላይ አድሮ የሚሰራውን ድንቅ ሥራውን ተመልከቱ። በእግራቸው ትቢያ አባታችን በሽተኛ ይፈውሱ ነበረ። ላነጋግርሽ አልችልም፣ ለአምላኬ ቃል ገብቻለሁ፣ ከሴት ጋር አልነጋገር ቃል ገብቻለሁ፣ መነኩሴ ነኝ እኔ፣ እዛው ባለሽበት በጸሎት አግዝሻለሁ ልጅ አሏት። እሺ አባቴ በጸሎት ወታ ይርሱኝ አለች። ከሩቅ ሀገር ነው የመጣችው። ንብረቷን ጨርሳለች፣ ጌጣጌጧን ጨርሳለች፣ ሀብቷን ጨርሳለች። የቀራት ወደ ፈጣሪዋ ብቻ መምጣት ነው። የእግዚአብሔር ልጆች ባመነችው መጠን መጣ። በዚያ እሳቸው በሚወጡበት ተደብቃ አሳለፈቻቸው። እሳቸው አልፈው ሲሄዱ የረገጡትን መሬት ያንን አፈር አንስታ በመብላቷ እሷም ተፈወሰች። የሴት ፊት ላይም ብለዋት ነበርና
የረገጠውን መሬት ሳትጠራጠር አፍሳ በላችው። ወዲያውኑ ከደዌዋ ተፈወሰች። ሆዷ የሚያበጠው ሆዷ ወረደላትና ተስተካከለላት። ክብርና ምስጋና ለመድኃኔዓለም ይሁን። አዎ ያን ጊዜ ሌሊትና ቀን ታለቅስ የነበረች ታነባ የነበረች የማያስተኛ በሽታ እኮ የእግዚአብሔር ልጅ የማያስቀምጥ የማያስበላ እንዲህ ተሰቃይታ የኖረች ሰው ናት። እንቆቅልሿ ተፈታላት። ድቃቂ ሳንቲም ሳታወጣ ዛሬ ነይ ነገ ነይ ሳትባል ቀጠሮ ሳይሰጣት ይህን መድኃኒት ዋጪ ሳትባል በማመኗ አባታችን የረገጡትን አፈር አፍሳ በመብላቷ ከበሽታዋ ወዲያው ተፈወሰች። እሷም ከደስታዋ ብዛት የተነሳ እንደ እንቦሳ ዘለለች። ክብርና ምስጋና ለመድኃኔዓለም ይሁን። እንደ እንቦሳ ዘለለች እናታችን። ያን ጊዜ ቀጥታ ወደ መጣችበት ከተማ ገብታ የተአምሩን የአባታችን የሚያደርጉትን ተአምር እውር ያበራሉ፣ አጋንንት ያወጣሉ፣ ድውይ ይፈውሳሉ። በዚህ ገዳም ያሉ አባት ሳታውቋቸው ሳትጠቀሙባቸው ትኖራላችሁ እያለች በከተማ እየዞረች ስለሳቸው መናገር ጀመረች። ሁሉም ሰው ዝናቸውን ሰማ፣ ተአምራቸውን ሰማ። በዚህ ጊዜ ምን አሰበ ህዝቡ መሰላችሁ? እንዲህ አይነቱን አባት እኮ ብናመጣቸውና ሊቀ ጳጳስ አድርገን ብናሾማቸው ሀገራችን ይቀደስልናል፣ ህዝባችንም ይባረክልናል፣ ረሃቡ፣ ቸነፈሩ፣ ጦርነቱ፣ መለያየቱ ሁሉ ከምድራችን ይጠፋልናል። እንዲህ አይነቱን አባትማ አምጥተን ማሾም አለብን አሉ ህዝቡ ተሰብስበው። እሷ በነገረቻቸው መሰረት የእግዚአብሔርን ፈቃድ ስላለበት እየሰማችሁ ነው። የእግዚአብሔርን ፈቃድ ስላለበት ነው። የእግዚአብሔር ልጆች እንደ እንቦሳ ዘለለች። ከተማ ገብታ ተአምራቸውን የሚያደርጉትን እውራን ያበራሉ፣ ለምጽ ያነጻሉ፣ አጋንንት ያወጣሉ፣ የሞተ ያስነሳሉ። እንዲህ አይነት ቅዱስ በእናንተ ሀገር በገዳም ውስጥ አሉ ብላ በከተማ እየዞረች መናገር ጀመረች። ከዚያም ህዝቡ ተሰብስበው ጵጵስና እኮ ብናሾማቸው ሀገራችን ይቀደስልናል፣ ህዝባችን ይባረክልናል፣ ረሃብ፣ ቸነፈር፣ ጦርነት ወደ ሀገራችን እንዳይገባ አባታችን በጸሎት ይጠብቁናል፣ ሄደን ጳጳስ እንዲሆኑ እንለምናቸው ብለው ህዝቡ ተሰብስበው ወደ በዓታቸው ወረዱ። እሳቸው ግን ሹመት ሽልማትን ንቀውት ወደ ገዳም የገቡ አባት ናቸው። አልፈልግም አሉ። በእግዚአብሔር ፈቃድ ነው የመጣነው አባታችን እሺ በሉን ብለው አስገድደው ጳጳስ እንዲሆኑ አደረጓቸው። ክብርና ምስጋና ለአምላካችን ይሁን። ጳጳስ ሆነው እንዲሾሙ አደረጓቸው። ያን ጊዜ በከተማ በቤተ ክህነት ቦታቸውን አዘጋጅተው እየገቡ በሚቀድሱ ጊዜ ቅዱሳን የሰማይ መላእክት በመቅደሱ ሲሞሉ ይታያቸው ነበር። መድኃኔዓለም ኢየሱስ ክርስቶስ ዕለት እንደተሰቀለ ደሙ እየፈሰሰ በመስዋዕቱ ላይ በታቦቱ ላይ እጁን ዘርግቶ ይታያቸው ነበር። ክብርና ምስጋና ለመድኃኔዓለም ይሁን። ይህ አይነት የበቁ አባት ነበሩ። ዕለት እንደተሰቀለ ሆኖ በቀራንዮ አደባባይ ደሙ እየፈሰሰ በመስዋዕቱ ላይ በታቦቱ ላይ እጁን ዘርግቶ ደሙ ሸቅ እያለ ሲፈስ ያውት ነበረ። ቅዱሳን መላእክት ቅዳሴውን በመቀደስ አብረዋቸው ለመቆም ከሰማይ ሲወርዱ ዙሪያቸውን ሲከባቸው ይታዩ ነበረ። እያለቀሱ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው በሰላም ግቡ እስከሚሉ ድረስ እንባቸው ሸቅ እያለ ይፈስ ነበረ። ይህ አይነት አባት ነበሩ። እየሰማችሁ ነው? ይህ አይነት አባት ነበሩ። በሚቀድሱ ጊዜ ጌታችን አምላካችን ቅዱሳን መላእክት ታጅበውት ወደ ታቦቱ ላይ ይወርድ ነበረ። በመስዋዕቱ ላይ እጁን ዘርግቶ ይታያቸው ነበረ። መላእክትም ዙሪያቸውን ይከቧቸው ነበረ። እሳቸውም ቅዳሴውን ከጀመሩ እስከሚጨርሱ ድረስ እንባቸውን እያፈሰሱ ቅዳሴውን እየቀደሱ ህዝቡን ያቆርቡ ነበረ። ህዝቡን ያቆርቡ ነበረ። በእግዚአብሔር ፈቃድ ወደ ጵጵስና የመጡ ናቸው። የእግዚአብሔር ልጆች በእግዚአብሔር ፈቃድ ነው ተጠርተው የመጡ ከገዳም። ይህ አይነት አባት ነበሩ። ያን ጊዜ ህዝቡንም ለማቆረብ በቅዳሴው ላይ ድርገት በሚወርዱ ጊዜ ህዝቡ ሊቆርቡ ሲመጡ ኃጢአታቸው የህዝቡ ኃጢአት በግንባራቸው ተጽፎ ይታያቸው ነበረ። የበቁትን በአንድ በኩል አሰልፉልኝ ይላሉ፣ ያልበቁትን በአንድ በኩል አሰልፉልኝ ይላሉ። የበቁትን ያቀብሉና ያልበቁትን ኃጢአታቸው በደላቸው በግንባራቸው ተጽፎ ሲታያቸው ልጆች ንስሐ ግቡ፣ ወደ ፈጣሪያችሁ ተመለሱ፣ ዛሬ በቃ አልበቃችሁም፣ ንስሐችሁን ሲጨርሱ ትመጣላችሁ ብለው መክረው አስተምረው ያልበቁትን ሰዎች ንስሐ ሰጥተው ይመልሷቸው ነበረ። ዛሬ የምናከብራቸው
ቅዱስ አባት አባ ብስንዴዎስ እግዚአብሔርን ዘወትር የሚያመሰግኑ ግነዩ ለእግዚአብሔር ወጸውዑ ስሞ እግዚአብሔርን ዘወትር አመስግኑ ሳታቋርጡ ስሙን ጥሩ 80 መጻሕፍትን በቃላቸው ይዘው ያመሰግኑት ነበር። እጃቸውን ጀርግተው ወገባቸውን ታጥቀው ጫማቸውን አውልቀው በአንቃዶ ልቡና ወደ ፈጣሪያቸው ጸሎት ያደርጉ የነበሩ አባት ናቸው። እየሰማችሁ ነው? የበቁትን ስጋው ደሙን አቀብለው ያልበቁትን ደግሞ መክረው አስተምረው ተመልሳችሁ በዚህ ቀን ትመጣላችሁ ያልኳችሁን ፈጽሙና ነው እያሉ አባታችን ያልበቁትን እየመከሩ እየዘከሩ ይመልሷቸው ነበረ። የበቁት ሲያቀብሉ ያልበቁትን ደግሞ መክረው አስተምረው ንስሐ ሰጥተው በዚህ ቀን ተመልሳችሁ ልጆቼ እያሉ እንዲህ እያሉ የኖሩ አባታችን ናቸው። አንድ ቀን ሌላ ጊዜ ገብተው በሚቀድሱ ጊዜ ይላል ስንክሳሩን ስታነቡ ገብተው በሚቀድሱ ጊዜ አንድ ደፋር ካህን ነበረ። ቀዳሹ በድፍረት እየወጣ የሚገባ በታቦቱ ፊት ምራቁን ጥቅ ብሎ ተፋ በመሬቱ ላይ። እየሰማችሁ ነው እግዚአብሔር ልጅ። ያን ጊዜ እሳቸው ልባቸው ይፈስ ነበረ። ቅዳሴው ካለቀ በኋላ ወንድሜ አሉት ካህኑን ጠርተው ያለህበትን ስፍራ አታውቀውም አሉት። ያለንበትን ስፍራ እንወቀው የእግዚአብሔር ልጆች። አንዳንድ እናቶች አባቶች ባለማወቅ ይሁን አላውቅም አክያቢ ይተፋሉ በቤተ ክርስቲያን አካባቢ ላይ። ይሄ የመላእክት ከተማ እኮ ነው። የመላእክት ክንፍ የተዘረጋበት እኮ ነው። አይምሩ ሀበዘ ተቀውሙ የቆማችሁበትን ስፍራ እወቁ። ወስሙ ቃለ ጽድቅ የጽድቅን ቃል የሕይወትን ቃል የወንጌሉን ቃል ስሙ። ላዕለ ይኩን ህሊናክሙ ህሊናችሁን በሰማይ አድርጉ። ይሄ ቅዱሳን ከተማ ነው። በቀን 600 መላእክት በመንፈቀ ሌሊት 600 መላእክት ለሻሽ ተነጥፈው ክንፋቸውን ዘርግተው ያሉበት ቦታ ነው። በቤተ ክርስቲያን ቅጽር ግቢ ውስጥ አክተ ብሎ አይጠፋም። የእግዚአብሔር ልጆች ያን ጊዜ ወንድሜ የቆምክበትን ስፍራ ለምን አላወቀውም? ለምን ይሄን ያህል ድፍረት ደፈርከው እግዚአብሔርን? አሁን እኮ አክብለ ስተፋ በኪሩቤልና በሱራፌል ክንፍ ላይ ነው እኮ ምራቅህ ያረፈው ልጄ። ለምን ይሄን ታደርጋለህ? ትቀሰፋለህ እኮ አሉት። ያን ጊዜ ሆዱ አበጠ፣ በጸና ታመመ። ጎትተው ወስደው ከቤቱ ሲያደርሱ ተቀስፎ ሞተ ይላል እግዚአብሔር። ይሄ እንግዲህ ሁላችንም ወደ መቅደሱ ስንመጣ ጥንቃቄ ማድረግ አለብን። ልጆቻችንን መጠበቅ አለብን። ንጽህናቸውን መጠበቅ አለብን። ልታቆርቡ ስትመጡ እናቶች አባቶች ንፍጣቸውን አፍንጫቸውን ጽድት አድርጋቸዋቸው ነው። እግዚአብሔር ፊት ነው የሚቆሙት። መለኮት ፊት ነው የሚቆሙት። ዝርክርክ ያለ ልብስ አልብሳቸው ዝርክርክ ብለው አይቅረቡ ወደ እግዚአብሔር ፊት ጋር። የቆምክበትን ስፍራ ለምን አታውቀውም ልጅ አሉት። ምራቅ ስተፋኩ በኪሩቤልና በሱራፌል ክንፍ ላይ ነው ምራቅ ያረፈው። ይሄን ያህል ለምን ደፈርከው እግዚአብሔርን? የቆምክበትን ስፍራ አታውቀውም ብለው እኛ አባት ገሰጹት። ያን ጊዜ ሆዱ አበጠ። ወደ ቤቱ ወሰዱት። ወዲያው ተቀስፎ ሞተ። የአይነት አባት ናቸው ዛሬ የምናከብራቸው። ታዲያ ዘወትር የእግዚአብሔር የአምላካቸውን ስም የሚጠሩ አባት ናቸው። ግነዩ ለእግዚአብሔር ወጸውዑ ስሞ ቅድመ ዓለም የነበረውን ዓለምን አሳልፎ የሚኖረውን ዛሬም በመካከላችን ያለውን ሰማይን በማስተዋል የዘረጋውን ምድርን በውሃ ያጸናውን እግዚአብሔርን ዘወትር ሁል ጊዜ አመስግኑት። ወጸውዑ ስሞ ሳታቋርጡ ቅዱስ ነህ ልዑል ነህ ገናና ነህ እያላችሁ ቅዱስ ቅዱስ በሉት፣ ስሙን ጥሩት። ይሄ ነው ክርስቲያን ሰው ሆነን የተፈጠርነው እግዚአብሔርን አመስግነን ስሙን ቀድሰን ለመኖር ክብሩን መንግስቱን ለመውረስ ነው እንጂ በዚህ ዓለም በመብል በመጠጥ እንድንደሰት አይደለም የተጠራ ነው። በዚህ ሰዓት አሁን ቤተክርስቲያኑ በሰው መሞላት ነበረበት። ውለን የገባነው በሱ ነው። ተኝተን የተነሳን በሱ ነው። ያለ እግዚአብሔር የሆነ አንዳች ነገር የለም። ዘወቱ ሁሉ ሆነ ሁሉ የሆነው በእርሱ ነው። ወዘእንበሌው ሳልወ ዘኮነ ያለ እግዚአብሔር የሆነ የለም። ያለ እግዚአብሔር ወጥቶ መግባት አይቻልም። ያለ እግዚአብሔር ተኝቶ መነሳት አይቻልም። የእግዚአብሔር ልጆች ውለታው ብዙ ነው። እግዚአብሔርን ማመስገን ይገባል። በጉባኤው ስፍራ መገኘት ይገባል። አቤት በጉባኤ ስፍራ ስንገኝ እኮ ብዙ በረከት አለ እኮ። ዮሐንስ አፈወርቅ የሚባል አንድ ሊቅ ነበረ። በአራተኛው መቶ ክፍለ ዘመን እንዲህ ምዕመናንን ሰብስቦ በሚያስተምር ጊዜ 12 የሰማይ መላእክት ይወርዱ ነበረ፣ ህዝቡን ይባርኩ ነበረ ይላል። አሁን እኮ ትባረካላችሁ። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ሁላችሁንም ይባርካችሁ። ዮሐንስ አፈወርቅ እንዲህ ሰብስቦ ጉባኤ ዘርግቶ የመጡትን ምዕመናን ወንጌለ መንግስት በሚያስተምር ጊዜ የሰማይ
12 መላእክት ከሰማይ ወርደው በጉባኤ ያሉትን ሰዎች ሲባርኩ ያያቸው ነበረ። እኛም እኮ እንባረካለን። ግን ይሁን እግዚአብሔር ወሰው ስሙ እግዚአብሔርን ዘወትር አመስግኑት፣ ስሙንም ሳታቋርጡ ጥሩት። ወንግርዎሙ ለአሕዛብ ምግባሩ ለምድር አሕዛብ ሁሉ ድንቅ ድንቅ ስራውን ተናገሩለት፣ ድንቅ ድንቅ ስራውን ተናገሩለት። ወንግሩ ኩሎ መንክሮ ዘምሩለት፣ አመስግኑት። ዕለት ዕለትም የሚያደርገውን ተአምራት ለሁሉ ንገሩለት። በልዎ ለእግዚአብሔር ግሩም ግብርከ እግዚአብሔርን እንዲህ በሉት፣ ስራህ ግሩምና ድንቅ ነው በሉት። ማመስገን ይገባል። እግዚአብሔር ልጆች አባታችን አመስጋኝ ነበሩ። ከአንደበታቸው ጸሎት እንደ ምንጭ ፈስ ነበረ። 80 አሐዱ መጻሕፍት በልባቸው ተቀርጾ ነበረ። ያንን በመጸለያቸው ለዚህ ክብር ለዚህ ብቃት በቁ። የበቃውን ያልበቃውን እስከ መለየት ደረሱ። ድዊ ለመፈወስ ጎባጣ ለማቅናት የሞተ ለማንሳት ዕውር ለማብራት እግዚአብሔር ጸጋውን አትረፈረፈላቸው። ከዚያም ከተደበቁበት ዋሻ እግዚአብሔር አምጥቶ ሊቀ ጳጳስ አድርጎ የቤተ ክርስቲያን መሪ እንዲሆኑ አደረጋቸው። ቅዳሴውን በሚቀድሱ ጊዜ መድኃኔዓለም እጁን ዘርግቶ ደሙ ጠብ 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 ሲል ያዩት ነበረ። የሰማይ መላእክት ወርደው ዙሪያውን ከበው አምላካቸውን ሙሽራውን ኢየሱስ ክርስቶስን ከበውት ያዩ ነበረ። እንባቸውን እያፈሰሱ ቅዳሴውን ጀምረው እንባቸው እየፈሰሰ ቅዳሴውን ይጨርሱ ነበረ። ያልበቁትን መክረው ዘክረው ልጆች ይሄን አድርጋችሁ ተመልሳችሁ ሌላ ቀን አቀብላችኋለሁ ይሏቸው ነበር። ዋሽተው ከሆነ ሰርቀው ከሆነ ዘሙተው ከሆነ የሰሩት ኃጢአት በእያንዳንዳቸው ግንባር ላይ በየግንባራቸው ወጥቶ ይታያቸው ነበረ። የእግዚአብሔር ሰዎች ሁሉን ይመረምራሉ፣ እነሱ ግን አይመረመሩም። የእግዚአብሔር ሰዎች ሁሉን ያያሉ፣ እነሱ ግን ለሁሉ አይታዩም፣ ድብቅ ናቸው። እግዚአብሔር ይሰውራቸዋል። የአይነት አባት ነበሩ የእግዚአብሔር ልጆች ምዕመናንና ምዕመናት። እንግዲህ አባታችን ይሄን ሁሉ ተአምራት እያደረጉ እግዚአብሔር የሚወደውን ሥራ ሰርተው ካህናት ሲያጠፉ ሲሳሳቱ እየመከሩ እየዘከሩ በዚህ ጊዜ እንዲህ አይነት ኑሮ ኖረው በዛሬው ቀን ሐምሌ 13 ቀን ከዚህ ከምድራዊው ወደ ሰማያዊው ከዚህ ከጊዜያዊው ወደ ዘላለማዊው ወደ ናፈቁት 100 እጥፍ ዋጋውን ያገኛል በተባለበት እግዚአብሔር ወዳዘጋጀው መንግስት በዛሬው ቀን የተሸጋገሩበት ቀን ነው። በረከታቸው በሁላችንም ላይ ይደርብን። በረከታቸው በሁላችንም ላይ ይደርብን። እኚህ አባት እንግዲህ በእውነት እግዚአብሔርን ደስ አሰኝተው በሕይወት ዘመናቸው ሁሉ ምድራዊውን ስጋዊውን ይህን ዓለማዊውን ነገር ንቀው በገዳም ወድቀው የኖሩ አባታችን ብዙ ተአምራት እግዚአብሔር በእሳቸው ላይ ይሰራላቸው የነበሩ አባት። አዎ እናቱን የተወ አባቱን የተወ ወንድሙን የተወ ርስቱን የተወ ሚስቱን የተወ ትዳሩን የተወ ይህን ዓለም የናቀ ሰው እውነት እላችኋለሁ በሰማይ ዋጋውን 100 እጥፍ ይቀበላል፣ የዘላለም ሕይወትን ይወርሳል። 100 እጥፍ ተቀብለው በዛሬው ቀን ከምድራዊ ወደ ሰማያዊው በቅዱሳን መላእክት ታጅበው የተሸጋገሩበት ቀን ነው። ለዚህ ነው ቅዱሳንን የምናከብራቸው። እግዚአብሔር ያከበራቸው ስለሆኑ፣ እግዚአብሔር የመረጣቸው ስለሆኑ። እግዚአብሔር ያከበረውን ማን ሊያዋርድ ይችላል? እግዚአብሔር የመረጠውን ማን ሊንቀው ይችላል? እግዚአብሔር ከፍ ያደረገውን ማን ዝቅ ሊያደርገው ይችላል? ክብር ለሚገባው ክብርን ስጡ አለ ቅዱስ ጳውሎስ ብርሃነ ዓለም። አባታችንን ያከበራቸው እግዚአብሔር ነው። ምስጋና እንደ ምንጭ ካንደበታቸው ይፈስ የነበረ 80 አሐዱ መጻሕፍትን የጻፉትን ነቢያትን፣ ሐዋርያትን፣ ቅዱሳንን ሁሉ ለማየት የበቁ በቅድስናቸው በቅዳሴው ሰዓት መላእክት ሲወጡ ሲወርዱ ይታያቸው የነበሩ እኚህ አባታችን በዛሬው ዕለት ያረፉበት ቀን ነው። አባታችን ባረፉ ጊዜ በዚህች ቀን አረፉ። ከመግነዛቸው ቆርጠው በመውሰድ ብዙ በሽተኞች ፈወሱ ነበረ። የተገነዙበትን መግነዙን ጨርቅ እየቆረጡ እየወሰዱ አይነ ስውር ላይ ሲጥሉት አይነ ስውር ይበራል፣ ጎባጣ ላይ ሲጥሉት ጎባጣ ይቀናል፣ አጋንንት ያደረበት ላይ ሲጥሉት አጋንንቱ ተቃጠልኩ እያለ ይወጣል። እንኳን ሰውነታቸው ልብሳቸው መድኃኒት ነበረ። በረከታቸው በሁላችንም ላይ ይደርብን። እንግዲህ ጻድቃንን የምናከብራቸው እግዚአብሔር ስላከበራቸው ነው። አብርሃም የሚያከብሩህን አከብራቸዋለሁ የሚረግሙህን ረግማቸዋለሁ አለ። የባረካቸው እግዚአብሔር ያከበራቸው እግዚአብሔር ነው። እንግዲህ ዛሬ ስማቸውን የምንጠራው መታሰቢያቸውን የምናደርገው በስማቸው ይህን ትምህርት ስንማር የቆየነው የነሱ በጸሎታቸው እንዲያግዙን ነው። የሰማችሁ ነው። በጸሎታቸው ምን እንዲሉን ነው? እንዲያግዙን፣ ወደ እግዚአብሔር እንዲያስታርቁን፣
እንዲያማልዱን ነው። እግዚአብሔር የጻድቃንን ጸሎት ይሰማል አለ ጠቢቡ ሰሎሞን። መጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይ እግዚአብሔር በሉ እስቲ የጻድቃንን ጸሎት ይሰማል፣ እግዚአብሔር ከኃጢአተኞች ይርቃል። እኛ ኃጢአተኞች ስለሆን እኛ በደለኞች ስለሆን እንዲጸልዩልን፣ እንዲያማልዱን፣ እንዲያስታርቁን በዚህ ቀን ቤተክርስቲያን መታሰቢያ ያድርጋላቸው። አስበናቸው የዋልነው በዚህ ቀን 100 እጥፍ ዋጋ ያገኙበት ቀን ነው። ሁሉን የተዉ ዓለሙን ንቀው የወጡ በሊቀ ጵጵስና ላይ እያሉ እንደ አንድ ተራ ሰው የኖሩ ራሳቸውን ዝቅ አድርገው እንባ ከዓይናቸው ሳይደርቅ ቅዱስ ቅዱስ እያሉ የኖሩ አባታችን ናቸው። ስማቸውን የምንጠራው ዝክራቸውን የምንዘክረው የምንጸልየው በስማቸው አትርሱን የምንላቸው ከእግዚአብሔር ጋር እንዲያስታርቁን ነው። እግዚአብሔር የጻድቃንን ጸሎት ይሰማል፣ ከኃጢአተኞች ከበደለኞች ፈጽሞ ይርቃል አለ ጠቢቡ ሰሎሞን። በረከታቸው ከሁላችን ጋር ይሁን። የቅዱሳን አምላክ ሁላችንን የሚጠብቀን ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። ሁላችንም በሃይማኖታችን ጸንተን እስከ መጨረሻው በቤቱ ያኑረን። ግነዩ ለእግዚአብሔር ወጸውዑ ስሙ፣ እግዚአብሔርን ዘወትር አመስግኑት። ወጸውዑ ስሙ፣ ሳታቋርጡ ስሙን ጥሩት። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ